ስቶክ ማርኬት ክራሽ ሊያደርግ ነው። እናም ቴክኒካሊም ፈንዳሜንታሊ ለምን ይሄ ሙቭ እንደሚፈጠር ላስረዳችሁ። የመጀመሪያው ምክንያት ይችኛዋ ግራፍ ናት። ይህ ግራፍ ስቶክ ማርኬት ምን ያህል ኦቨር ቫሊዩ ወይም አንደር ቫሊዩድ እንደሆነ ማየት ያስችለናል። እናም አሁን ያለንበት ቫሊዩ እንደምትመለከቱት እጅጉን ከኦል ታይም ሃይ ጋር የተቀራረበ ነው። ማለትም በዶትኮም በብል ላይ 44 ከገባ በኋላ ናስዳክ 77% ነበረ ማርኬት ቫሊዩ ያጣው። እናም የ2008 ፋይናንሻል ክራይሲስ እንደምትመለከቱት 27 ላይ ያለ ነበረ። ኦልሞስት ሃፍ ኦፍ ኢትስ ቫሊዩ ያጣው ማርኬቱ። አሁን ደግሞ 40 ላይ ነው ያለው። ኢማጂን ከ2008 ፋይናንሻል ክራይሲስ በላይ እና ከዶትኮም በብል በጥቂት ነው ምንለያየው። ማለትም ኤክስትሪምሊ ማርኬቱ ኦቨርቫሉድ እንደሆነ ያሳያል። ሁለተኛው ናስዳክ ራሱ ኤክስቼንጅ ህጎችን እየቀየረ ይገኛል። ማለትም ይሄን ሁሉ ኤአይ ስፔንድ ለማድረግ ገንዘብ ስለሚያስፈልግ ስፔስ ኤክስ አይፒኦን ማለትም ኢኒሻል ፐብሊክ ኦፈሪንግ ሲያቀርብ ለነሱ ብሎ ስፔሲፊክሊ ህግ መቀየር ጀምሯል። ህጉም ባጭሩ ሪታየርመንት ፈንዶችና የተለያዩ ቢግ ፔንሽን ፈንዶች የግዴታ እዚህን ስቶክ እንዲገዙ እናም ናስዳክ ላይ ሊስት እንዲደረግ በመጀመሪያ አይፒኦ ተወስኗል። እንደዚህ አይነት ነገር ሲመጣ ሰዎች ዴስፐርት ሲሆኑ ካሽ እና ኤአይ በብሉን ለማትረፍ የሚደረግ ትልቅ ትግል ነው። ሶስተኛው የኢራንና የአሜሪካም ጦርነት በጣም ተጽዕኖ ውስጥ ይከተዋል። ይህ ጦርነት የነዳጅ ዋጋ ከፍ እንዲል፣ የትራንስፖርት ዋጋ ከፍ እንዲል፣ ኢኮኖሚው ለድሮ ነገሮችን ለማሳለጥ ወይም ፋሲሊቴት ለማድረግ ቀለል የሚለውን ነገር እጅጉን እንዲከብድ ያደርገዋል። እናም ይሄ የስቶክ ማርኬት ጸር ነው። ምክንያቱም ኤርኒንጎችን በጣም ነው ተጽዕኖ ውስጥ የሚከተው። እናም ወደፊት ጭራሽ ኢንተረስት ሬት ከፍ እንዲያደርግ ያደርጋል እና ኢንተረስት ሬት ደግሞ ከፍ ካለ ስቶክ ማርኬት ብዙ ጊዜ ወደ ታች ነው የሚወርደው። ኢቨን ደ ፌድ ስትሬስ ቴስት ያደረገው በስቶክ ማርኬት ላይ በዚህ ዓመት እስከ 54% ማርኬቱ ዲክላይን ሊያደርግ ይችላል ብሎ አስጠንቅቋል። እናም ቴክኒካሊ ስንመለከት ከጎልድ ፕራይስ አክሽን ከጃንዋሪ ካለው ጋር እጅጉን ይመሳሰላል። ማለትም ጎልድ ባለፈው ሰሞን በጣም ወደ ላይ በሄደ ቁጥር ሎው ቮሊዩም ኖዶች በጣም የተፈጠሩ ነበር። እንደምትመለከቱት ማርኬቱም በጣም ዳምፕ አድርጎ ወደ ፌር ቫሊዩ መጥቷል። እናም እንደምትመለከቱት ናስዳክ ኢዝ ሜኪንግ በጣም ትንሽ ቮሊዩም እላይ ላይ ኤኒ ስሞል ቲንግ ዲስትራፕት አድርጎ ወደ ፌር ቫሊዩ ይዞት ሊያመጣት ይችላል። ሶ ልክ ትሬዲንግ በፕሮባቢሊቲ እንደሚሰራው ይሄ ኤክስትሪምሊ ፕሮባብል ኢቨንት ነው። ነገር ግን መቼ እንደሚወርድ ታይም ማድረግ እንደምታውቁት ትሬደር ከሆናችሁ ኢዝ ኤክስትሪምሊ ሃርድ። ታዲያ ሙሉ የዩቲዩብ ቪዲዮ እንድሰራላችሁ ከፈለጋችሁ የዩቲዩብ ቻናሌን ሰብስክራይብ ማድረግ እንዳይረሳ፣ ለትሬደር ጓደኞቻችሁ ሼር ማድረግ እንዳይረሳ።